የዓለም የፖለቲካና የጦርነት መድረክ በጥር ወር ከመቼውም ጊዜ በበለጠ ውጥረት ውስጥ ገብቷል። በምስራቅ አውሮፓ የቀዘቀዘው የበረዶ ሜዳ በደም እየጨቀየ የዲፕሎማሲው ሰማይ በጦርነት ደመና እየተሸፈነና የሰው ልጅ የህልውና ስጋት አደጋ ላይ እየወደቀ መምጣቱን የሚያመላክቱ ተከታታይ ክስተቶች እየተሰሙ ነው። የሩሲያና የዩክሬን ጦርነት አራተኛ ዓመቱን ሊደፍን በተቀራረበበት በዚህ ወቅት በየዕለቱ የሚወጡት መረጃዎች ተስፋን ከመፈንጠቅ ይልቅ የጥፋትን ድምፅ እያጎሉ መጥተዋል። ከኪየቭ እስከ ሞስኮ፣ ከዋሽንግተን እስከ ማርሴይ የተዘረጋው የዚህ ግጭት መረብ ዓለምን ወደ ሶስተኛ ዓለም ጦርነት እያሽከረከራት መሆኑን የሚያሳዩ ምልክቶች በግልጽ እየታዩ ነው። በዩክሬን ምድር ያለው ሁኔታ እጅግ አሳሳቢ ወደሆነ ምዕራፍ ተሸጋግሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለዓለም አቀፉ ማህበረሰብ ያስተላለፉት መልእክት እጅግ አስደንጋጭ ነው። ሩሲያ በቅርብ ቀናት ውስጥ መጠነ ሰፊና ታይቶ የማይታወቅ ጥቃት ለመሰንዘር እቅድ እንዳላት የዩክሬን የስለላ ተቋማት መረጃ ማግኘታቸውን ፕሬዝዳንቱ አረጋግጠዋል። ይህ ማስጠንቀቂያ የተሰማው በዘፈቀደ ሳይሆን መሬት ላይ በተከሰቱ አሰቃቂ ጥቃቶች ታጅቦ ነው ሲል ሮይተርስ ዘግቧል። ንጹሃን ዜጎችን አሳፍሮ ይጓዝ የነበረ አንድ ባቡር የሩሲያ ሚሳኤሎችን ኢላማ መሆኑን አክሏል። ይህ በሲቪል መጓጓዣ ላይ የተፈጸመው ጥቃት ቢያንስ 5 ንጹሃን ዜጎችን ሲቀጥፍ በርካቶችን ለአካል ጉዳት ዳርጓል። ዜሌንስኪ ይህንን ድርጊት ቀጥተኛ የሽብርተኝነት ተግባር ሲሉ የገለጹት ሲሆን ሩሲያ በጦር ሜዳ የገጠማትን ተግዳሮት በንጹሃን ደም ለመወጣት እየሞከረች ነው ሲሉ ከሰዋል። የባቡር ጣቢያው አካባቢ በፈራረሱ የብረት ቁርጥራጮች በእሳት ነበልባልና በለቅሶ ድምፅ ተሞልቶ ማደሩ ጦርነቱን አስከፊ ገጽታ ለዓለም ያሳየ ክስተት ነው ሲልም ዘገባው አክሏል። ይህ የንጹሃን ሕይወት በጠፋበት ማግስት ሌሊቱን ሙሉ በሁለቱም ወገኖች መካከል ከፍተኛ የሆነ የአየር ጥቃት ልውውጥ ተደርጓል። የሩሲያ ድሮኖችና ሚሳኤሎች የዩክሬን ከተሞች ሲደበድቡ፣ የዩክሬን የአየር መከላከያ ሰራዊቶች ሰማዩን በብርሃን ሲሞሉ ታድረዋል። በሌላ በኩል ዩክሬን በሩሲያ ግዛት ውስጥ በሚገኙ ስትራቴጂካዊ ቦታዎች ላይ የመልሶ ማጥቃት እርምጃ መውሰዷም ተዘግቧል። ይህ የአየር ላይ ፍልሚያ የሚያሳየው ጦርነቱ የመቀዝቀዝ ምልክት እያሳየ ሳይሆን ይልቁንም ወደ ከፍተኛ ደረጃ እየተሸጋገረ መምጣቱ ነው። የሟቾች ቁጥር በየሰዓቱ እየጨመረ የውድመቱ መጠን እየሰፋና የህዝቡ ስቃይ እየበረታ መምጣቱን ኪየቭ ኢንዲፔንደንት ዘግቧል። የሩሲያ ወታደራዊ ስትራቴጂ አሁን ትኩረቱን ያደረገው በወታደራዊ ካምፖች ላይ ብቻ አይደለም። ይልቁንም የዩክሬንን ህዝብ በብርድና በጨለማ በመቅጣት የስነ ልቦና ጥንካሬውን ለመስበር ያለመም ይመስላልም ሲል ዘገባው አክሏል። በጥር ወር አጋማሽ ላይ የሚገኘው የአውሮፓ ክረምት የሙቀት መጠኑን ከዜሮ በታች በከፍተኛ ሁኔታ አወርዶታል። ልክ በዚህ ወቅት ሩሲያ የዩክሬንን የኃይል ማመንጫ ጣቢያዎችና የኤሌክትሪክ ማከፋፈያ መስመሮችን ሆን ብላ ኢላማም አድርጋለች። በሚሳኤልና በድሮን የሚፈጸሙት እነዚህ ጥቃቶች በሚሊዮኖች የሚቆጠሩ ዩክሬናውያንን ያለ ማሞቂያ፣ ያለ ብርሃንና ያለ ውሃ አስቀርተዋል። የዩክሬን መንግስት ባለስልጣናት ለመጪዎቹ ሳምንታት ህዝቡ ለከፋ ፈተና እንዲዘጋጅ አሳስቧል ሲል ኪየቭ ኢንዲፔንደንት ዘግቧል። የኤሌክትሪክ ኃይል መቆራረጥ በሆስፒታሎች፣ በትምህርት ቤቶችና በመኖሪያ ቤቶች ላይ የፈጠረው ቀውስ ቀላል አይደለም። አረጋውያን፣ ህፃናትና በህመም ላይ ያሉ ዜጎች በማሞቂያ ጦት ለሞት እየተዳረጉ ነው። ይህ የኃይል ዘርፉን ኢላማ ያደረገ ጥቃት ጦርነቱ በግንባር ብቻ ሳይሆን በእያንዳንዱ ቤት ውስጥ እየተካሄደ መሆኑን ያሳያል። የክረምቱ ቅዝቃዜ ከሩሲያ ሚሳኤሎች ጋር ተዳምሮ የዩክሬንን ህዝብ የመቋቋም አቅም እየፈተነ ይገኛል። ከዩክሬን የጦር ሜዳ ርቆ በሜዲትራኒያን ባህር ዳርቻ ላይ የተከሰተ ሌላ ክስተት ደግሞ የዚህን ጦርነት ኢኮኖሚያዊና ጂኦፖለቲካዊ ውስብስብነት አጋልጦታል። በፈረንሳይ ማርሴ ወደብ ላይ ግሪንች የተሰኘ አንድ ግዙፍ የነዳጅ ጫኝ መርከብ ከቁጥጥር ውጭ ሆኖ አደጋ ደርሶበታል። ይህ መርከብ ተራ የንግድ መርከብ አይደለም። እንደ ዓለም አቀፍ መርማሪዎችና የመገናኛ ብዙሃን ዘገባ ይህ መርከብ የሩሲያ የጠላ መርከቦች ወይም በተለምዶ ሻዶ ፍሊት እየተባለ የሚጠራው ህገወጥ የንግድ መርከብ አካል ነው። ምዕራባውያን በሩሲያ የነዳጅ ላይ የጣሉትን የዋጋ ተመንና ማዕቀብ ለማለፍ ሩሲያ ማንነታቸውን በውል የማይታወቁ ያረጁና ኢንሹራንስ የሌላቸውን መርከቦች በመጠቀም ነዳጇን ለዓለም ገበያ ታቀርባለች። ግሪንች የተሰኘው ይህ መርከብ በማርሴ ወደብ ላይ መሰናከሉ ሩሲያ ማዕቀቦችን ለመጣስ የምታደርገውን የድብቅ እንቅስቃሴ አደባባይ ያወጣውም ሆኗል። እነዚህ የጥላ መርከቦች ወይም ሻዶ ፍሊት ለአካባቢው ደህንነት ትልቅ ስጋት ከመሆናቸውም በላይ ሩሲያ ጦርነቱን የምታስቀጥልበትን የፋይናንስ ምንጭ ለማድረግ የሚደረገውን ጥረት እየተፈታተኑት ነው። የምዕራቡ ዓለም ይህንን የህገወጥ ንግድ መስመር ለመዝጋት የሚያደርገው ጥረት በባህር ላይ አደጋዎችና ከዲፕሎማሲያዊ ውዝግቦች ጋር የተያያዘም ሆኗል። በዚህ ሁሉ ጥረት መካከል ከክሬምሊን የሚወጡት ቃላት የዓለምን ጆሮ ጭው የሚያደርጉ ናቸው። ሩሲያ ለምዕራቡ ዓለም ያስተላለፈችው መልእክት ግልጽና አስፈሪ ነው። የምዕራቡ ዓለም በዩክሬን ጉዳይ ላይ እያደረገ ያለው ጣልቃ ገብነትና ለኪየቭ የሚሰጠው የረዥም ርቀት ሚሳኤሎች ድጋፍ ዓለምን ወደ ሶስተኛ ዓለም ጦርነት እየገፋት እንደሆነ ሞስኮ አስጠንቅቃለች። የማስጠንቀቂያ የተሰማው የምዕራቡ ዓለም መሪዎች ለዩክሬን ተጨማሪ ድጋፍ ለመስጠት ቃል በገቡበት ማግስት ነው። የሩሲያ ባለስልጣናት እንደሚሉት ኔቶና አሜሪካ የቀይ መስመሩን አልፈዋል። ይህ ደግሞ ሩሲያ ሉዓላዊነቷን ለማስከበር ማንኛውንም አይነት እርምጃ
እርምጃ የኒውክሌር ጦር መሳሪያን ጨምሮ እንድትወስድ ሊገፋፋት ይችላል። የሶስተኛው የዓለም ጦርነት ስጋት ከወሬ አልፎ ተጨባጭ እየሆነ መምጣቱን የፖለቲካ ተንታኞች ይናገራሉ። የኃይል ሚዛኑ መዛባት፣ የተሳሳተ ስሌት ወይም ድንገተኛ ግጭት መላውን ዓለም ወደማይጠፋ ሰዓት ሊከት ይችላል የሚለው ፍራቻ በሁሉም ዘንድ ሰፍኗል። ወደ ዋሽንግተን ዲሲ ስንመለከት ደግሞ የአዲሱ የአሜሪካ አስተዳደር አቋም በጉዳዩ ላይ ያለውን የተስፋ መቁረጥ ስሜት ያንጸባርቃል። የአሜሪካ የውጭ ጉዳይ ሚኒስትር ሆነው የተሸሙት ማርክ ሩቢዮ የሰጡት አስተያየት በሩሲያና በዩክሬን መካከል ያለው ልዩነት ምን ያህል የሰፋ እንደሆነ ያመላክታል። ሩቢዮ በግልጽ እንደተናገሩት በሁለቱ ሀገራት መካከል ያለው የግዛቱ ግዝግብ በተለይም የዶንቴስ ክልል ጉዳይ እስካሁን ድረስ ምንም አይነት መፍትሄ ያልተገኘለትና በቀላሉ ሊታረቅ የማይችል ጉዳይ ነው። ሩሲያ ዶንቴስክን እንደ ራሷ ግዛት አድርጋ በህገ መንግስቱ ያካተተች ሲሆን ዩክሬን ደግሞ አንድም ኢንች መሬት አሳልፋ እንደማትሰጥ ጸንታለች። ሩቢዮ ይህንን ሁኔታ ሲገልጹ በሁለቱ ወገኖች መካከል ያለው የሐሳብ ልዩነት ገና አልተደፈነም፣ የሰላም ድርድሩም እጅግ ፈታኝ ነው ብለዋል። ይህ የአሜሪካ ከፍተኛ ዲፕሎማት ንግግር የሚያሳየው ጦርነቱ በቅርብ በዲፕሎማሲያዊ መንገድ ይፈታል የሚለው ተስፋ እጅግ ደካማ መሆኑን ነው። አሜሪካን ብትሆን የዚህን ግጭት ውስብስብነት ተረድታ መፍትሄው ከጦር ሜዳ ድል ወይም ሽንፈት ውጪ በጠረጴዛ ዙሪያ ለመምጣት ገና ብዙ መንገድ እንደሚቀረው አምነዋል ማለት ይቻላል። እነዚህ ተደራራቢ ክስተቶች የሚያሳዩት አንድ አሳዛኝ እውነትም አለ። የዓለም ፖለቲካ ወደ አደገኛ አቅጣጫ እየሄደ ነው። በዩክሬን የሚፈሰው የንጹሐን ደም፣ በሩሲያ የሚሰማ የጦርነት ነጋሪት፣ በሜዲትራኒያን ባህር ላይ የሚካሄደው የኢኮኖሚ ሴራና በዋሽንግተን የሚሰማው የዲፕሎማሲ ድካም ሁሉም ተዳምረው የዘመናችንን አስከፊ ገጽታ ፈጥረዋል። ጦርነቱ ከጀመረ 4 ዓመታት ሊሆነው ሲል መፍትሄው እየራቀ ጉዳቱ ግን እየከበደ መጥቷል። የባቡር ላይ ጥቃቱ የሚያሳየው የሰብአዊነትን መክሰም ሲሆን የኃይል ማመንጫዎች መደብደብ ደግሞ የጦርነት ሕግ መጣሱን ያመላክታል። ጥላቻና በቀል የፖለቲካ መሪዎችን አእምሮ በወረሩበት በዚህ ወቅት ዋጋ እየከፈለ ያለው ተራው ሕዝብ ነው። ፕሬዝዳንት ዘለንስኪ በየዕለቱ ለዓለም የሚያሰሙት ጩኸት ሀገራቸው በህልውና አደጋ ላይ መሆኗን ለማሳሰብ ነው። ሩሲያ መጠነ ሰፊ ጥቃት እያዘጋጀች ነው ሲሉ ዓለም አቀፉ ማህበረሰብ ከመቼውም ጊዜ በላይ በበለጠ ፈጣን ምላሽ እንዲሰጥ እየጠየቁ ነው። ይሁን እንጂ ምዕራቡ ዓለም በራሱ የውስጥ ፖለቲካና የምርጫ ትኩሳት ውስጥ ባለበት እንዲሁም የሶስተኛ ዓለም ጦርነት ስጋት እጃቸውን በሰበሰበበት ሁኔታ የዩክሬን ጥሪ ምን ያህል ምላሽ ያገኛል የሚለው አጠራጣሪ ነው። ሩሲያ በበኩሏ ማዕቀቦችን ተቋቁማ የጦር ኢንዱስትሪያን አጠናክራና የህገወጥ የንግድ መስመሮችን ዘርግታ ጦርነቱን ለማስቀጠል ቆርጣለች። ግሪንች የተባለው መርከብ መያዝ አንድ ትልቅ ድል ቢሆንም በባህር ላይ የሚንቀሳቀሱ ሌሎች በመቶዎች የሚቆጠሩ የጥላ መርከቦች እንዳሉ መዘንጋት የለበትም። ማርኮ ሩቢዮ ያነሱት የዶንቴስክ ጉዳይ የችግሩን ምንጭ በትክክል የጠቆመ ነው። መሬት የማን ነው የሚለው ጥያቄ በደም ካልሆነ በስተቀር በብዕር ሊመለስ አልቻለም። ይህ ግዛት ለሩሲያ ስትራቴጂካዊና ብሔራዊ ኩራት ሲሆን ለዩክሬን ደግሞ የሉዓላዊነት ምልክት ነው። ሁለቱም ወገኖች ከዚህ አቋማቸው ዝንፍ ማለት እንደ ሽንፈት ይቆጥሩታል። በዚህም ምክንያት በግንባር ቀደምነት የሚሰለፉት ወታደሮች ብቻ ሳይሆኑ በቤታቸው ተቀምደው ብርድ የሚቀጣቸው ሕፃናትና አረጋውያን የዚህ ግትር ፖለቲካ ሰለባ ሆነዋል። የክረምቱ ቅዝቃዜ መሳሪያ ሆኖ ሲያገለግል ማየት የሰው ልጅ የስልጣኔ ደረጃ ወደ ኋላ መመለሱን ያሳያል። የ2026 መባቻ ለዓለም ሰላም መልካም ዜናን ይዞ አልመጣም። በተቃራኒው የጦርነቱ አድማስ እየሰፋ የጥፋቱ መጠን እየጨመረና የሰላም ተስፋው እየቀነሰ መጥቷል። ከባቡር ፍንዳታው እስከ ማርሴ ወደብ፣ ከኬቭ ጨለማ እስከ ክሬምሊን ዛቻ ድረስ ያሉት ክስተቶች ዓለም ምን ያህል በተሰባበረ የሰላም ክር ላይ እንደቆመች አስታዋሽ ናቸው። የሶስተኛ ዓለም ጦርነት ማስጠንቀቂያ እንደ ተራ ዲስኩር የሚታለፍ አይደለም። የኒውክሌር ሀያላን ሀገራት ፊት ለፊት ሲፋጠጡ ማንኛውም ትንሽ ስህተት የሰው ልጅን ታሪክ ሊዘጋው ይችላል። አሁን ባለው ሁኔታ ዲፕሎማሲው ደክሟል፣ መሳሪያው በርትቷል። የዓለም ሕዝብ ትንፋሹን ዋጥ አድርጎ የነገን ቀን በስጋት ከመጠበቅ ውጪ አማራጭ ያጣም ይመስላል። ዩክሬናውያን በጨለማና በብርድ ውስጥ ሆነው የነጻነት ብርሃንን ሲጠብቁ፣ ዓለም ደግሞ የጦርነት ድንበሩን ጥሶ ወደ አጠቃላይ ጥፋት እንዳይሸጋገር በጸሎት ላይ ትገኛለች። የጊዜ ጉዳይ ካልሆነ በስተቀር የዚህ ግጭት ፍጻሜ በቅርብ ርቀት ላይ አይታይም።